የተኙ ይመስላቸዋል፣ ግን በጭንቅል ያደሩት እነዚህ ሰዎች። ይሄ ሁሉ አየር በተኛንበት ስለሚታፈን ነው። ይህንን ነምበር ዋን የሚያመጣው ኦቤሲቲ ነው ወይ ከልክ በላይ መፋፋት ነው። እና እንዳልሽው የእንቅልፍ ኢሹ ይኖራል፣ ማንኮራፋት ይኖራል፣ ስሊፕ አፕኒያ ይኖራል። ኢነርጂ የሚባል ነገር እንደው አይኖርም። አስቢ እንግዲህ 30 ኪሎ ግራም ኢነርጂ ይዘሽ፣ ኢነርጂ እኮ ነው ኃይል ነው ባይዘ ያስተሸክመሽ ምትኖሪው እና 30 ኪሎ ግራም ትርፍ ምግብ ይዘን ይደክመናል፣ አስሬ ይርበናል፣ አስሬ ክሬቭ እናደርጋለን። ሙድ አየሽ፣ ባህሪ ላይ ምን የማያመጣው ነገር አለ? ሮንግ የሆነ መንገድ ስንቀጠል። ስንት ዓመትሽ ነው አሁን? እኔ 35 ቼክ ያደረግሽው ነገር አለ በሕክምና የተነገረሽ? ምንም ቼክ ያደረኩት ነገር የለም። ያወራሁት እንደ ጤነኛ ነው ሰው ነው የስ አሁን ግን ሳዳምጥ በመረመር የሆኑ ነገሮችን አላውቅም አምኛለሁ። የስ አልተመረመርኩም ወይም ደግሞ ጥሎኝ አልታመምኩም እንጂ የሆኑ ችግሮች አሉ። የስ እንደዛ ነው ዶክተር። አሁን ምግብ ከቀየርሽ ስንት ጊዜ ነው? እንግዲህ ወር ቪዲዮዎቼ እንደው ጠቃሚ ናቸው። ዩቲዩብ ላይ የሚጫኑ ግልጽ ነው ለሰው ለማስተማር እንግዲህ ብችለው ሁሉ ነው የማደርገው። አላውቅም እንግዲህ ምን ያክል ሰዎች እንዲጠቀመ እንደሆነ። አዎ በጣም ለእኔ ጠቅሞኛል። የሆነ ጊዜ ቲክቶክ ላይ የተቆረጠች ቪዲዮ አይቼ ነው እዛ ቲክቶክ ፎሎ አድርጌ ወደ ዩቲዩብ የርኩት። ዩቲዩብ ሁሉንም ሰፊቱን እንዳለ ጎበዝ እና እነዛን አይቼ ነው የወሰድኩት። ከዛ ላይ ያየሁትን ከዛ ላይ የገባኝን ነው ማለት በግልጽ የሚገባ ነገር ነው። ለውጥ ለፈለገ ሰው በጣም ነው የሚያደርገው። እና ያው እንግዲህ ጀምር ያለው እንደ እግዚአብሔር ፍቃድ። ፊዚካል ላይ ለውጥ አለ? ሰዎች ለውጥሽን እየነገሩሽ ነው? አዎ እየነገሩ ነው። ደህና ነኝም ሰውነቴ ላይም ለውጥ አለ። በፊት ላይ ያው ለመጥፋት የሆነ ነገር አስብና ሌላ ሰውነት የመጥፋት ነገር ያሳየኛል እንጂ ኖርማል እንደዚህ ቦርጬ ሁሉም ነገሮች ሲሄድ አለ። የስ ጎበዝ። አሁን ግን ትልቁ ነገር እየተመለኝ ያለው ፍርዴ ነው። የስ የስ ሰውነታችን እኮ ይነግረናል። ገባሽ? ቅድም እንዳልኩሽ ድካም እንደቀላል አይቶ ያለፈ ሰው ዋጋ ይከፍላል። እየደከመው እንቅልፉ ቆንጆን ሳይሆን እየቀረ የዲፕሬሽን ኢሹ የሙድ ኢሹ እነዚህ ነገሮች እያሉ ኢግኖር አድርጎ በቃ ጀስት ዝም ብሎ የተወ ወይንም ደግሞ ሮንግ መንገድ እየሞከረ ወይ መድኃኒት ዝም ብለን አመጋገባችንን አኗኗራችን ሳናስተካክል መድኃኒት ብቻ በመውሰድ የወሰነ ሰው ዋጋ ይከፍላል። ግልጽ ነው ይሄ። እና ደግሞ እንደዚህ ምናምን ለምን ተራምዳችሁ ወደ ናት ምናምን ስትል እየሰማሁ መራመድ ጀመርኩ ማለት ነው። የስ ጎበዝ። 10,000 ባዶ 5,000 ምናምን የስ ጎበዝ ልጅ በርቺ። እሺ እያደረግሽ ያለሽው ነገር በሙሉ በጣም ቆንጆ ነው። እስቲ ወደኋላ ልውሰድሽና እንዴት ነበር አመጋገብሽ? አሁን የምናወራውን አንደርስታንድ ከማድረግሽ በፊት ያው ያለው ኖርማል የተሰራው ቤት ትልቅ በኔ በራሴ ነው በመጀመሪያ የሰራው ቤት ዘይት ጋር ያለው ዘይት በጣም ይበዛ ነበር በፊት። እኔ በጣም ነው ደስ የሚለኝ። በቃ በዘይት እንደሚጣፍጥ ነው የሚሰማኝ። ድሮ ቢሰራ እንደዚህ ከላይ ዘይት መጣበት ምስር ቢሰራ እንደዛ በጣም ነው ወደድኩት። አንቺ ብቻ እኮ አይደለሽ፣ ሰው ሁሉ እኮ እንደዛ ነው። ይሄ ምክንያት አለው። ባይዘ በጣም ቅባት የበዛባቸው ምግቦች ደስ ይሉናል ሁላችንም። ቅቤ የበዛበት ምግብ ደስ የማይለው ሰው አለ እንዴ? ገብቶሻል? ተፈጥሯዊ ነው ይሄ። ባንቺ የሆነ ደካማ ሆነች ሳይሆን ተፈጥሯችን እነዛን ከፍተኛ ፋት ያላቸውን ምግቦች ያሳድዳል፣ ይፈልጋቸዋል ነው እያልኩ ያለሁት። ምክንያት አለው እሱ የራሱ የሆነ ግን ፋት ምግብሽ ላይ ይበዛል። ከዛ ውጭም ያው በቂ ፕሮቲን በቀን ማግኘት እጅግ ጠቃሚ መሆኑ ግንዛቤ አልነበረሽም እና የተለመደውን ምግብ ነበር የምትበይው። አዎ ኖርማል ነው ይባላል።
እነዚህ የሚቀባቡ ነገሮችን ሁሉንም ነገሮች የስ ከዛ በኋላ ግን በቃ አንተን እንትኖች እነዚህ የሚቀባቡትን ምናምን የተባሉትን ነገሮች አቆሙባቸው። ጎበዝ። አሁን ምን ቀየርሽ? ምግብሽን በዚህ አንዱ እንይልሽ። እንዴት ነው እየበላሽ ያለሽ? ምግቤን እንደዚህ የፉል እበላለሁ። ድፍን ምስርን ሰርቼ ቦሎቄን እጠቀማለሁ። ቱና እጠቀማለሁ። ጎበዝ። ሰላጣ ነገሮችን ጎበዝ። ዶሮም ማለት አንዳንድ ጊዜ ራሴ መስራት ካልቻልኩኝ ለእነሱ ከሰራሁት ሩዝ ውስጥ ዶሮ አለ ብቻ አውጥቼ ዶሮዋን ከሰላጣ የትኛውንም ነገር ስሰራ እንቁላል እጠቀማለሁ። አንተ ስትናገር እንደሰማው 4 እንቁላል ከሆነ 2ቱን አስኳል አውጥቼ ወይ 3ቱን አስኳል አውጥቼ 1ዱን አስኳል አድርጌ ጎበዝ ጎበዝ። እንደዛ ነው። በጣም ጎበዝ። ዛሬ ምን መገብሽው ሰውነትሽን? ዛሬ ጠዋት 2 እንቁላል ቀቅዬ አንዱን አስኳል አወጣው፣ አንዱን ሳላወጣ ቱና ምን ያክላል? ቱና 100 ግራሟን 100 ግራሟን። ኦኬ ቬሪ ጉድ። እና 2 ማንኪያ ሊጡ። ኦኬ። ከዛ በኋላ ጥቅልል ጎመን ምናምን ደግሞ ሰርቼ ነበር ያለ ዘይት ማለት ነው። ጎበዝ። ጥቅልል ጎመን ብሮኮሊ እሷንም እንደዛ 2 ማንኪያ ጎመን አድርጌ እሱን በላሁኝ ጠዋት። ያለ ዘይት ሳይሆን ዘይት ሳይበዛ ማድረግ ይቻላል አይደል? በቃ ስሰራ በሃይላንዷ ክዳን እንደዚች ግማሽ የሆነች ነገር ነው የምጨምረው ለመጥበስ። ወይ ቀባቀባ መጥበሻ እንዳይዝ ቀባቀባ፣ ወይ በስፕሬየር መጠቀም። በስፕሬየር መጥበሻ እንዳይዝ ማድረግም ይቻላል። ቢኮዝ ያን ያክል ኤክስትሪም ሊሄዳችሁ ባዶ ዘይት ምግብ ቴስት ላይኖረው ይችላል። እንደዛ ድረስ መሰቀቅ መፍራት ሳይሆን ቅድም ባልኩሽ መንገድ ለማድረግ ሞክሪ። ቁርስ ላይ ያደረግሽው ነገር ፐርፌክት፣ በጣም ጎበዝ፣ በጣም ቆንጆ። ቢቻል ግን ቅንጬዋን ወደ ማታው ሰጃት። እሺ ገባሽ? ቀን እነዚህ የምናወራቸውን ቅድም ጠዋት ያደረግሽውን ኳሊቲ ፕሮቲኖች እነ ሰርዲን መሆን ይችላል። ቢቻል በውሃ የታሸገ ካላገኘሽ ከውስጥ ያለውን ዘይት በጣም ጭምቅ አድርገሽ ማስወጣት። ዘን እንቁላል ያልሽውም ቆንጆ ነው። ተወሰነ አትሊስት ሀፋፍ አሁን ካለሽበት እድሜ አንጻር ካለሽበት ከቁመትሽ አንጻር ተወሰነ አስኳል የመቀነስ 5 እንቁላል ምትበይ ከሆነ ከውስጥ 3ቱን ማውጣት ወይ 2ቱን አስኳል መቀነስ። እንደዚህ አይነት ዘዴዎችን መጠቀም ብትቺ። ስጋ ከሆነ ቀይ ቢሆን አሳዎች ላይ ምንም ስህተት አይኖረውም። አሳ በልቶ እንደው ሊሳሳት የሚችል ሰው አለ ብዬ አላስብም። ቢኮዝ አሳ በተፈጥሮ ብዙዎቹ ፋት የውስጣቸው ያለው ስብ መጠን በጣም አነስተኛ በመሆኑ ይሄን አርጊ። ምሳሽን ልይልሽ። ምሳ በልተሻል? ከዛ በኋላ ምሳ ሌላ ቦታ ነበር። ሰው ቤት ሲሄድ ምንም የሰጡኝን ነው የምበላው። ያለሁት በስደት ነው። በአንቺ አዘጋጅተሽ መብላት የምትሽበት ሲቹዌሽን ስላልነበረ ነው። ለዛ ነው እንጂ ያዘጋጀሁት አትክልት ከትንሽ ሩዝ ጋር ነው የበላሁት። አትክልትና ሩዝ ነው የበላሽው። ምሳ መሆኑ ነው። ሌላስ? አሁን ራብ በላሽ ወይስ? በኋላ አልበላውኝም፣ አራበኝም። ከበላት ሰዓት ከሄደ በኋላ ስለበላውኝ ግን አሁን ከበላ በኋላ ተልባ ጠጣ። ተልባ ምን ያክል ጠጣሽ? 1 ኩባያ። ምን ያክል ማንኪያ ይሆናል? 2 ማንኪያ። ከነጋ ይሁን ነው ምግብሽ? ያንሳል። እሺ ሜትር ከ57 ከሆንሽ ቢያንስ በቀን 125 ግራም ፕሮቲን ማግኘት አለብሽ። ያገኘሽው ኦልሞስት 20 ግራም አካባቢ ከቱናው አገኘሽ። ከእንቁላል 1 ከናስኳል ነው ያደረግሽው? 1 ከናስኳል 1 ያላስኳል 26 ወደ 30 ግራም ነው ያገኘሽው። አየሽ 130 የሚያስፈልጋት ልጅ 130 ነው ያልኩሽ። በደንብ ያዢ። 30 ግራም ብቻ አገኘች።
ሰውነትሽ 130ውን ሚኒመም ይፈልጋል ነው እያልኩሽ ያለሁት። እያንዳንዱ መሰራት ያለባቸው ለአንቺ እጅግ ክሪቲካል የሆኑ ነገሮችን ለመስራት 130 አስፈላጊ ሆኖ 30 ብቻ ሰጠሽው። 100 ግራም የግድ ማስቀመጫ የለውም። ፕሮቲን የሚያሳዝነው ነገር ትርፍ ምግብ በፋት መልክ ነው የሚቀመጠው። ያ ሁሉ የተሸከምነው ቦርጭ ከዘይትና ከቅቤ የመጣ ከእህል የመጣ አየሽ፣ ከዳቦ ከሩዝ የመጣ እንጂ ፕሮቲን እዛ ቦርጭ ውስጥ የለም። ፕሮቲን በቃ ኦልሬዲ በላሹ ስራ ላይ ነው የሚውለው፣ ሰውነትሽን ነው የሚሰራው ነው እያልኩ ያለሁት። ያን ካላሟላሽውም ቅድም ያልኩሽ 130 ግራሙን ካላሟላሽውም ሰውነትሽን የሚያፈርሰው ነው እያልኩ ያለው፣ ከጡንቻሽ ነው የሚወስደው ነው እያልኩ ያለሁት። ስለዚህ በዚህ ሊቀጥል ካልሽ ሰውነትሽ እያለቀ ቆዳሽም እየተሸበሸበ ጡንቻሽ እየሟሸሸ ብዙ ነገር እየተጎዳ ነው የሚሄደው። ጨምሪ የስራሽ ሁኔታ እንኳን ቀን ማይመች ከሆነ አሁን በነገርሽ መልኩ ጠዋት ላይ በደንብ ከፍ አድርጊ። ጠዋት ላይ ከ30 እስከ 50 ግራም አካባቢ። ዛሬ እኮ እንደምንም 50 ጠዋት ላይ 30 ደርሰሻል እኮ። የሚገርምሽ ነገር ያችን የበላሻት ጠዋት ላይ ነው። ይሄ ለአንቺ ብቻ ሳይሆን ማንም ሰው እንደው እቺን ፕሮግራም የሚሰማ ሰው ቁርስ ላይ ነው ያልኩሽ፣ በቂ ፕሮቲን ማግኘትን ቅድሚያ ሰጥቶ እችን ብቻ እንደው ቢያሻሽል በብዙ መልኩ ለውጥ ያለና ጠዋት ላይ ከ30 እስከ 50 ድረስ ለማግኘት ሞክሪ። ይሄን ካደረግሽ ሰዎቹ ያቀረቡልሽን አማራጭ የለሽም ብይ። ምሳ መሆኑ ነው ችግር የለውም። ዛሬ የበላሽ ሩዝም ይሁን ማታ ቤትሽ ገብተሽ ግን ተልባ ከምጠጪ ለምን ነው? ማታም ላይ አማራጭ አጥተሽ ነው? አማራጭ አጥቼ አይደለም፣ ያው የራብ ስሜትም ስላልተሰማ የለማ ሰውነትሽ እኮ አሁን ረሃብ ስሜትሽ እኮ ባይሰማሽ ተልባ ጠጣሽ እኮ። ተልባ እኮ ያፋፋሻል ነው እያልኩ ያለሁት። ቦታ ነበረሽ እኮ፣ ያንን ቦታ እባከንሽ እኮ ነው እያልኩ ያለሁት። ስለዚህ ጠዋት ላይ እንደምን 50 በልተሽ ቢሆን ዛሬ 50 ግራም በልተሽ ቢሆን 50 ግራም ብዙ አይደለም ባይዘ። ለምሳሌ 200 ሩብ ኪሎ ግራም አሳ ጠዋት ላይ በልተሽ ቢሆን ኖሮ ሩብ ኪሎ ግራም 62 እኮ ታገኛለሽ በትንሹ 62 ጠዋት ላይ ብቻ አለሽ። ድምፅሽ አየሽ፣ ጠዋት ላይ ብቻ ሩብ በልተሽ ቢሆን 62 ታገኘሽ ነው እያልኩ ያለሁት። የቀረችውን ደግሞ በምሳና በራት ላይ ነካ ነካ አድርገሽ መድረስ አይከብድሽም። መጨረሻ ላይ ስንዘጋ እንዴት ነው የምንዘጋው? በቂ ፕሮቲን ማግኘት ስላንቺ ነው እያወራን ያለ ነው። 130 ግራም ፕሮቲን ማግኘት ምንም የምትደራደሪ ነገር አይደለም። አየሽ፣ ይሄ መስት ነው። በቃ ከመተኛትሽ በፊት ከየትኛውም ማግኘ ግሪክ ዮገርት መሆን ይችላል፣ ከአይብም ሊሆን ይችላል፣ ከነቶፉ ሊሆን ይችላል፣ ከነሶያ ሊሆን ይችላል። ሰውነትሽ አያውቅም፣ ከየት እንዳገኘሽ እንኳን አያውቅም። ኳሊቲ ፕሮቲኖች የሚባሉት የእንስሳት ተዋጽኦዎች ናቸው። ከዛ ውጭ ደግሞ ቅድም ባልኩሽም ከእጽዋት የሚገኙ ፕሮቲኖች የሚሆኑ 130 ግራምን ታርጌት ምቺ። እንዴት ነው 130 ግራም የሚገኘው? 100 ግራም አሳ ስንት ግራም ፕሮቲን አለው? 20 አካባቢ ቅድም ብዬሻለሁ። ስጋም እዛው አካባቢ፣ አንድ እንቁላል እንደዚህ ያሉ። ይሄን አንብቢ 130 ግራም ፕሮቲን ለማግኘት ሞክሪ። ከዚያ ውጭ ደግሞ ስለ ካርብ እና ፋት እናውራ። ትልቁ እሱ ነው ብዬሻለሁ ቅድም አገኝ ያልኩሽ 130 ግራም። አሁን ያለሽበት የእድሜና የጤና ሁኔታ ምናልባትም ለተወሰነ ጊዜ አትክልቶች ላይ ብቻ መቆየት ይጠይቃል። ከመሬት በላይ የበቀሉ አትክልቶች ላይ ፎከስ አድርጊ። እነ ጎመን፣ ጥቅል ጎመን፣ እነዚህ ቲማቲም፣ ዚኩኒ፣ ኩኩምበርስ ምናምን ከጎን የምታደርጊያቸው ናቸው እነዚህ። አየሽ፣ በዚሁ ቀጥለሽ ከጊዜ በኋላ ደግሞ ደህና ሰውነት ስለሚኖርሽ ከፍ ማድረግ ተጨማሪ ፍራፍሬ ስለመጨመር፣ ጥራጥሬ ስለመጨመር፣ ከመሬት ስር ያሉትን ስለመጨመር ልናውራ እንችላለን። አሁን ግን አትክልቶች አይነስ 130 ግራም ፕሮቲን። ፋት እግረ መንገድ ይገኛል። ከምግቦች ከምትበዩ አሳ ይገኛል፣ ከስጋውም ይገኛል፣ ከቺክኑም ከእንቁላሉም እግረ መንገድ ታገኘዋለች ነው እያልኩ ያለሁት። ይሄ ስላልገባን ነው እኛ እንግዲህ ዘይትን ዋና ምግብ አድርገን ቅቤን ዋና ምግብ አድርገን እንደ ውሃ የጠጣ ነውና ሁላችንም የታመም ነው። ስለዚህ ስለ ፋት አትጨነቂ ነው እያልኩ ያሉት። ፋት እግረ መንገድ የሚገኝ ነገር ነው። አስፈላጊ ሲሆን ደግሞ ቅድም ያልሽውም ሰርዲን እነ ቱና በተለይ ቆንጆ ፋት አላቸው፣ ኦሜጋ 3 የሚባል በሳምንት 1 ሰርዲን ወይ 2 ሰርዲን መብላት ከቻልሽ በቂ ነው። ትንሽዬ አቮካዶ ሳይበዛ ማግኘት ከቻልሽ፣ ትንሽዬ ተልባ ቅድም ያልሽውን ሳይበዛ 1 ማንኪያ ያልዘለለ፣ ነጭ አሲድ፣ የቅባት እህሎች የሚባሉትን በሙሉ ሳታበዢ በትናንሽ በሚለካ መልኩ አድርገሽ ምግብሽን ፐርፌክት ማድረግ ትችላለሽ።
እሱ ላይ ኤክሰርሳይዝ አርጊ፣ እሱ ላይ ወክ አርጊ። የስራሽ ሁኔታ ባይመች እንኳን ቤትሽ ላይ እንደ ስኳት እነ ፑሻፕ በመስራት ቀሪ ዘመንሽን ሰውነትሽ ላይ ፎከስ አርጊ። ይሄን ሁሉ የምታደርጊው ስለ ክብደት ቅነሳ ከመሰለሽ ተሳስተሻል። ይሄን ሁሉ የምታደርጊው በቃ ሰው ምግብሽ ይሄ ነው። ሰውነት አለሽ። ሰውነትሽ ስለመመገብ እኮ ነው እያወራን ያለ ነው። ዝም ብለሽ በአሁን ባልኩሽ ብቻ ሰውነትሽ መግቢ። ቅድም ያልኩሽ ትርፍ ፋት ሰውነትሽ ይበላዋል። ምን አስጨነቀሽ? አየሽ፣ ሰውነትሽ መንገድ አቶ እኮ ነበር በፊት ዝም ብሎ ሲያስቀምጥ ነበር። ጠዋትም ዳቦ፣ ቀንም ዳቦ፣ ማታም ዳቦ። ያው እንጀራውም ዳቦ ነው። ያው እንጀራ፣ ዘይት፣ ቅቤ፣ ሩዝ፣ ፓስታ፣ መኮረኒ ጀስት ከዚያ ውጭ ምግብ ያለ ስለማይመስለን ሰውነታችን ዝም ብሎ እንዲያስቀምጥ እንጂ ጊዜ አግኝቶ እንዲጠቀም አላስቻልነውም። አሁን ከዛን የወጣሽው ሰውነትሽ ተለማምደዋል። ያስቀመጠውን ፋት ስቡን እንደ ምግብ መጠቀም ጀምረዋል። ለዚህ ነው የማይርብሽ፣ ለዚህ ነው የማይደክምሽ። ከአንቺ የሚጠበቀው ዝም ብለሽ ሰውነትሽ መግቢ። ሰውነት መግባለሁ ብለሽ ግን እግረ መንገድ የፋት ዲፖች ላይ ቅድም ያልኩሽ 30 ኪሎ ግራም ስብ ላይ ስብ የምትጨምሪ ከሆነ ዘይት የምታበዢ ከሆነ የምትጨምሪ ከሆነ ቅድም እንዳልኩሽ ደግሞ ተልባውን እያበዛሽ የምትጠጪ ከሆነ ቅቤ ምናምን የምትበይ ከሆነ ነው ፋቱ የማይቀንሰው። በርቺ። እሺ ዶክተር አመሰግናለሁ። ፒስ እንጆይ አድርጊ። እሺ